በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? በዓለም ዙሪያ ያላችሁ ተመልካቾቼ፣ አድማጮቼ ይህ በማኅደረ ክርስቶስ መንፈሳዊ አገልግሎት የተዘጋጀ በአውደ ወንጌል ሚዲያ የሚቀርብላችሁ የትምህርት ጊዜ ነው። ዘወትር ዓርብ ከምሽቱ 2 ሰዓት ወደ እናንተ ይደርሳል። ዛሬ ደግሞ ወደ እናንተ መጥቻለሁኝ። ዛሬ እንግዲህ በመላ ኢትዮጵያ የስቅለት በዓል ታስቦ ይውላል እና ህዝባችን ያው የስቅለትን በዓል በማሰብ በሀዘን ላይ ነው ያለውና እንዲህ ግን አንድ ጥያቄ ፈጠረብኝ። ስቅለት በሀዘን ነው መከበር ያለበት ወይስ በደስታ የሚል ጥያቄ ፈጠረብኝ። እናንተ ምን ትላላችሁ? ስቅለት በሀዘን ነው መከበር ያለበት ወይስ በደስታ? እንግዲህ እንደምታውቁት የክርስትናን ሃይማኖት ልዩ የሚያደርጉ 2 ነገሮች አሉ። በሌላው የእምነት ተቋም ውስጥ ብዙዎቹ ስለ የሃይማኖት መሪዎቻቸው ያወራሉ፣ ስለ ሃይማኖት መሪዎቻቸው ይናገራሉ፣ ስለ ሃይማኖት መሪዎቻቸው ይሰብካሉ እና የሃይማኖት መሪዎቻቸው ያው ሞተው በመቃብር ውስጥ ነው ያሉት። ሲሞቱም ያው ታመው ነው የሞቱት። ብዙዎቹ ታመው ነው የሞቱት ወይም በጦርነት ተዋግተው ነው የሞቱት። የእኛ ጌታ ግን በመስቀል ላይ ተሰቅሎ ነው የሞተው። ራሱን ማዳን እየቻለ ራሱን መከላከል እየቻለ ነገር ግን ሳይከላከል ነው በመስቀል ላይ ተሰቅሎ የሞተው። ይህንን የምንለው ምክንያት አለ፣ ዝም ብለን አይደለም። መጽሐፍ እንደሚነግረን ጌታ ላለመሰቀል ቢፈልግ አለመሰቀል የሚችልበት አቅም ነበረው። አለመሰቀል የሚችልበት አቅም ነበረው። ምክንያቱም ይህንን ተናግሯል። የማቴዎስ ወንጌል ምን ይላል መሰላችሁ? የማቴዎስ ወንጌል ምዕራፍ 26 ከቁጥር 51 ጀምሮ እንደዚህ ይላል። እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መጥቶ ጆሮውን ቆረጠው። በዚያን ጊዜ ኢየሱስ እንዲህ አለ፣ ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልስ፣ ወይስ አባቴን እንድለምን እርሱ አሁን ከ12 ጭፍሮች የሚበዙ መላእክትን እንዲሰድልኝ የማይቻል ይመስልሃልን? እንዲህስ ከሆነ እንደዚህ ሊሆን ይገባል የሚሉ መጻሕፍት እንዴት ይፈጸማሉ ይላል። አያችሁ፣ ጌታ ኢየሱስ ክርስቶስ ራሱን መከላከል ቢችል መከላከል ይችላል። ለመከላከል የሞከረውን ደቀ መዝሙሩ ጴጥሮስን እንኳ ሰይፍን ወደ ሰገባው መልስ፣ ሰይፍን የሚመዙ በሰይፍ ይጠፋሉ አለው። ከዚያ በኋላ ካስፈለገ አባቴን ብለምን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይቻል ይመስልሃልን? እንዲህ ከሆነ እንደዚህ ሊሆን ይገባል የሚሉ መጻሕፍት እንዴት ይፈጸማሉ አለ። በዚያን ሰዓት ኢየሱስ ለሕዝቡ ወንበዴ እንደምትሉ ሰይፍና ጎመድ ይዛችሁ ልትይዙ መጣችሁን? በመቅደስ ዕለት ዕለት እያስተማርሁ ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝም። ነገር ግን ይህ ሁሉ የሆነው የነቢያት መጽሐፍ ይፈጸም ዘንድ ነው አለ። በዚያን ጊዜ ደቀ መዛሙርቱ ሸሹ ይላል። አያችሁ፣ ጌታ ኢየሱስ ክርስቶስ በፈቃዱ ነው የሞተው። ሰዎች ናቸው አልገደሉትም። እና ምንድን ነው እዚህ ጋር ላችሁ የፈለግኩትኝ፣ እንደምታውቁት በዚህ ቀን በሀዘን ነው የሚከበረው፣ በጭንቅ ነው የሚከበረው እና ጌታ የመጻሕፍትን ቃል ለመፈጸም ወይም ደግሞ የእኛን መዳን ለመፈጸም ነው በቀራንዮ መስቀል ላይ የተሰቀለው። ለዚህ ነው እና መስቀል በሀዘን ነው መከበር ያለበት ወይስ በምስጋናና በደስታ የሚል ጥያቄ ያነሳሁት። አያችሁ፣ ማዳን ሳይችል ቀርቶ ራሱን ማዳን ሳይችል ቀርቶ አይደለም የሚሰቀለው፣ የሚዋጋለት አጥቶ አይደለም የሚሰቀለው። ነገር ግን በመጻሕፍት የተጻፈውን ቃል ለመፈጸም ነው። በነገራችን ላይ ይህ መስቀልና ትንሣኤና ስቅለት ዋና ናቸው። ብዙ ሰዎች ለክርስቶስ ትምህርት የክርስቶስን ትምህርት ይቀበላሉ። ክርስቶስ ከድንግል ማርያም በድንግልና እንደተወለደ ይቀበላል። የዓለም ታሪክ በሙሉ ይህንን ያምናል። የክርስቶስን ሞትና ትንሣኤ ግን ለመቀበል ይቸገራሉ። ይሄ ዋና የክርስትና ዋና ነገር ነው። ስቅለት ባይኖር የኃጢአት ስርየት የለም። ክርስቶስ ባይሞት በመስቀል ላይ ባይሰቀል የኃጢአት ስርየት የለም። ለዚህ ነው እሱም ራሱ ምን አለ ታዲያ? እንደዚህ ካልሆነ የመጻሕፍት ቃል እንዴት ይፈጸማሉ ነው ያለ። እኔ መሰቀል አለብኝ ብሎ ነው የተናገረው። የዮሐንስ ወንጌል ምዕራፍ 12 ላይ ምን የሚል ቃል አለ? የዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ እንደዚህ ብሎ ነበር፣
እኔ ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ። ለእመ ተለአልኩ ምድር ስብ ኩሎ ሀቤ። እኔ ከምድር ከፍ ከፍ ያልኩ እንደሆነ ሁሉ ወደ እኔ ስባለሁ ብሎ ተነግሮ ነበር። ኢየሱስ መሰቀል ነበረበት። ሰው ሁሉ ወደ ኢየሱስ እንዲመጣ ወደ እርሱ እንዲመጣ ካስፈለገ ኢየሱስ በመስቀል ላይ መሰቀል ነበረበት። ተሰቅሎ የኃጢአትን ዋጋ መክፈል ነበረበት። ስለዚህ ለዚህ ነው ለእመ ተለአልኩ ምድር ስብ ኩሎ ሀቤ ብሎ የተናገረው። ይህንን እዚያው ዮሐንስ ሲያብራራ ምዕራፍ 12 ቁጥር 33 ላይ በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክት ይህን ተናገረ ይላል። በምን አይነት ሞት? በመስቀል ተሰቅሎ እንደሚሞት በመስቀል ተሰቅሎ መሞቱን ለማመልከት ይህንን ተናገረ ይላል እና ይሄ ኢየሱስ ክርስቶስ ገና ከመሞቱ በፊት ገና ሳይሞት ገና አይሁድ ሳይዙት ተሰቅሎ እንደሚሞት የተናገረበት ክፍል ነው። ብዙ ጊዜ በወንጌላት ውስጥ ስናነብ ይህንን ሀሳብ በተደጋጋሚ እናገኘዋለን። የሰው ልጅ ታልፎ ይሰጣል፣ በክፎች ታልፎ ይሰጣል፣ ይሰቅሉታል እያለ ይነገር ነበረ። ለምንድን ነው ግን ይሄ የሚሆነው ብለን ስናስብ ያው እሱ ከፍ ከፍ ካለ እሱ በመስቀል ላይ ከሞተ ሁሉን ወደ እሱ ይስባል። መስቀል የክርስትና ዋና ነገር ነው። የክርስትና ዋና ማዕከል የክርስቶስ ሞትና ትንሣኤ ነው። በክርስቶስ ሞትና ትንሣኤ ላይ ነው ክርስትና የተመሰረተው። ከሞት ውጭ ክርስትና የለም። ከትንሣኤ ውጭ ክርስትና የለም። ኢየሱስ ሲሞት ስለ ኃጢአታችን ነው የሞተው። ኢየሱስ ሲነሳ ደግሞ እኛን ስለማጽደቅ ነው የተነሳው። ይህንን መጻሕፍት ይመሰክራሉ። ሐዋርያው በሮሜ መልእክት ሐዋርያው ጳውሎስ ማለት ነው በሮሜ መልእክት ምዕራፍ 4 ቁጥር 23 ላይ እንደዚህ ቁጥር 24 እና 25 ላይ እንደዚህ ይላል። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለ። አያችሁ፣ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ጌታችን ኢየሱስ ክርስቶስን ለምናምን ለእኛ ይቆጠርልን ዘንድ አለ። አያችሁ፣ የክርስቶስ ሞትና የክርስቶስ ትንሣኤ ከእኛ ጋር የተያያዘ ነው። ሞቱ ስለ በደላችን ነው። አልፎ የተሰጠው ስለኛ በደል ነው። አልፎ የተሰጠው ስለኛ ኃጢአት ነው። የሰው ልጅ ኃጢአት ሰርቶ እግዚአብሔርን በድሏል። በዚህ በደሉ ምክንያት የሰው ልጅ ከእግዚአብሔር ተለይቶ ለረጅም ዘመናት ኖሯል። ለዚህ በደሉ ስርየት አግኝቶ ወደ እግዚአብሔር መቅረብ ነበረበት። ግን ይህንን ሊያደርግ፣ ይህንን ሊፈጽም፣ ይህንን ሊሰራ የሚችል ምንም አይነት አካል አልተገኘም። ኢየሱስ ክርስቶስ መጥቶ ስለ በደላችን ሞተ፣ ስለ በደላችን ታልፎ ተሰጠ። ስለዚህ ይህንን ለምናምን ለኛ ይቆጠርን ዘንድ አለው ይላል። አያችሁ፣ ሞቱ ስለ በደላችን ነው። ሞቱ ስለ ኃጢአታችን ነው። በነገራችን ላይ ይህ አስቀድሞ በብሉይ ኪዳን ራሱ የተነገረ ትንቢት ነው። ነቢዩ ኢሳይያስ በብሉይ ኪዳን በትንቢት መንፈስ ተረድቶ ስለዚህ ጉዳይ ይናገር ነበረ። ኢሳይያስ ምዕራፍ 53 ከቁጥር 4 ጀምሮ እንደዚህ ይላል። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ፣ በእግዚአብሔር እንደተቀሰፈ፣ እንደተቸገረ ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞት ሆኖ ግፍን አላደረገም ነበር። በአፉ ተንኮል አልተገኘበትም። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔር ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮ ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና፣ ከአመፀኞች ጋር ተቆጥሯልና። እሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ክብር ለእግዚአብሔር ይሁን። አሁን ሳነበው እንደሰማችሁት ነቢዩ ኢሳይያስ በትንቢት መንፈስ ተመርቶ ስለ ኢየሱስ ተናገረ። ምንድን ነው ያለው? የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው።
ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው የሚለው ስለ ኢየሱስ ነው የሚያወራው። ስለ ኢየሱስ ነው የሚያወራው እና ኢየሱስ የተናቀ ከሰውም የተጠላ የሕማም ሰው ነበረ፣ ደዌንም የሚያውቅ ነበረ። ሰው ፊቱን እንደሚሰውርበት የተናቀ ነበር፣ እኛም አላከበር ነው ይላል። አያችሁ፣ እንደዚህ ሆኖ ነው የመጣው የተናቀ ሆኖ። ከዚያ በኋላ ቀጥሎ ይላል በእውነት ደዌያችንን ተቀበለ ይላል፣ ሕማማችንን ተሸከመ። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠርነዋል። አያችሁ፣ ሰዎች አይሁድ ያሰቡት እሱን እንደሰቀሉት፣ እግዚአብሔር እንደተቆጣው፣ እግዚአብሔር በእርሱ ላይ እንደፈረደበት፣ ራሱን ከእግዚአብሔር ጋር ስላስተካከለ፣ ሰንበትን ስላላከበረ፣ የእግዚአብሔር ልጅ ስላለ እንደዚያ እንደተፈረደበት ነው ያሰቡት። ግን የሚገርመው ነገር እሱ ግን ምንድን ያለ በእውነት ደዌያችንን ተቀበለ፣ ሕማማችን ተሸከመ። እኛ እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠርነው ይላል። ነገ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሳጽ በእሱ ላይ ነበረ፣ በእሱ ቁስል እኛ ተፈወስን ይላል። ሰዎች እንደዚያ ያስቡ እንጂ እሱ ግን የቆሰለው ስለማን ነበረ? ስለ መተላለፋችን ነው፣ ስለ በደላችን ነው። ስለ የደህንነታችን ተግሳጽ ነበረ በእሱ ላይ የነበረው። እግዚአብሔር የተቆጣበት፣ እግዚአብሔር በሰው ላይ የተቆጣው ያ ቁጣ ነበረ በእርሱ ላይ የተቀመጠው እና የደህንነታችን ተግሳጽ በእርሱ ላይ ነበር ይላል። በእርሱ ቁስል እኛ ምን አልናል? ተፈወስን ይላል። በእሱ ቁስል እኛ ተፈወስን። አየህ ወገን፣ ኢየሱስ ይህንን ሁሉ መከራ የተቀበለው ለአንተ ነው። ይህንን ሁሉ መከራ የተቀበለው ለአንቺ ነው። ይህንን ሁሉ ዋጋ የከፈለው ለአንተ ነው። ስቅለት የነፃነት ቀን ነው። የነፃነት ቀን ነው። የሰዎች የኃጢአት ዋጋ የተከፈለበት፣ ሰዎች ከኃጢአት ዕዳ ነፃ የሆኑበት በክርስቶስ የመስቀል ስራ፣ ክርስቶስ መስቀል ላይ በሰራው ስራ ከኃጢአት ዕዳ ነፃ የሆኑበት ቀን ነው። ይህንን ነው መጽሐፉ የሚነግረን። ይህንን ነው እግዚአብሔር ቃል የሚነግረን። ይህንን ነው እየነገረን ያለው። ስለዚህ እግዚአብሔርን ልናመሰግን የሚገባበት ቀን ይመስለኛል። ቅድም ሳነበው እንደሰማችሁት እኛ ሁላችን ተቅበዝብዘን ጠፋን ይላል። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ ያኖረ ይላል። ተመልከቱ፣ እኛ እያንዳንዳችን ተቅበዝብዘን ጠፋን እንደ በጎች ይላል። እንደ በጎች፣ የበጎች እረኛ የሌላቸው በጎች ተቅበዝብዘው ይጠፋሉ። ተቅበዝብዘው ይጠፋሉ፣ በየቦታው ተበታትነዋል። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ ይልና እግዚአብሔርም የሁላችንን በደል በእርሱ ላይ ያኖረ። የእኛ ሁሉ በደል በኢየሱስ ላይ ተኑሮ ነበር፣ በኢየሱስ ላይ ነበር የተቀመጠው። ለዚህ ነው ኢየሱስ በመስቀል ላይ የዋለው። ይቀጥልና ምን ይላል መሰላችሁ? ተጨነቀ ይላል፣ ተሰቃየ፣ አፉንም አልከፈተም። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? አያችሁ፣ ስለ ሕዝቤ ኃጢአት ተመትቶ ከትውልዱ እንደተወገደ፣ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ ይላል። ከክፎች ጋር መቃብሩን አደረጉ። ከባለጠጎች ጋር በሞቱ ሆኖ ግፍን አላደረገም፣ በአፉ ተንኮል አልተገኘበትም ይላል። የሚገርም ነው። ኢየሱስ ክርስቶስ ከክፎች ጋር መቃብሩን አደረጉ። ነገር ግን የተቀበረው ደግሞ በባለጠጎች መቃብር ነው። በጣም ደስ የሚል ነገር ነው። ምክንያቱም ሰው ባልተቀበረበት ባለጠጎችና ዮሴፍ ዛርማትያስ ባዘጋጁት መቃብር ነው እና ይህንን ነው የሚናገረው። ከዚያ ምን ይላል መሰላችሁ? ተንኮል በአፉ አልተገኘም፣ ተንኮል በአፉ አልተገኘም ይላል። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ይላል። አያችሁ፣ ነፍሱ የቀረበችው የኃጢአት መስዋዕቱ ናት። የኃጢአት መስዋዕቱና ስለቀረበች ይህንን ካደረገ በኋላ ዘሩን ይላል፣ እድሜውም ይረዝማል፣ የእግዚአብሔር ፈቃድ በእጁም ይላል ይከናወናል ይላል። ከነፍሱ ድካም ብርሃን ይላል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ኃጢአታቸውን ይሸከማል። አያችሁ፣ ክብር ለእግዚአብሔር። ኢየሱስ ኃጢአታችንን ተሸክሞ ነው መስቀል ላይ የዋለው። ስለ ኃጢአታችን ነው መስቀል ላይ የዋለው። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችን ማለደ ይላል። እንግዲህ መስቀል በዚህ ምክንያት የተከናወነ ነው። በክርስቶስ ላይ በዚህ እንደዚህ ሁሉ የተከናወነ ነው። ክርስቶስ ስለ ኃጢአታችን፣ ክርስቶስ ስለ በደላችን፣ ክርስቶስ ስለ እኛ በመስቀል ላይ የዋለበት ስቅለት እና ክርስቶስ ይህንን የተጋፈጠው ሐዋርያው ጳውሎስ በገላትያ ምዕራፍ 3 ላይ ምን ይላል መሰላችሁ? ምዕራፍ 3 ቁጥር
10 ላይ በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ነው ከሕግ እርግማን ዋጀን ይላል። አያችሁ፣ በእንጨት የሚሰቀል የተረገመ ነው። ይሄ የብሉይ ኪዳን ሕግ ነው። በዘዳግም ምዕራፍ 21 ቁጥር 23 ላይ በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር፣ ነገር ግን አምላክ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳታረግስ በእርግጥ በዚያው ቀን ቅበረው። አያችሁ፣ በእንጨት የሚሰቀል ምንድን ነው የሚለው? የተረገመ ነው። የተረገመ ነው። ስለዚህ አንድ ሰው በእንጨት ሲሰቀል በእስራኤል ሕግ መሰረት የተረገመ ሰው ነው። ይሄ መቅጫ ነው። እስራኤላውያን ከግብፅ ሲወጡ በምድረ በዳ እያለ ነው ይህ ሕግ የተሰጣቸውና አንድ ክፉ ኃጢአተኛ፣ አንድ ክፉ ወንጀለኛ በዓለም ላይ ዓለምን ያስጨነቀ ሕዝብን ያስጨነቀ ሰው በእንጨት ተሰቅሎ ይሞታል። ይሄ ወንጀለኛ ነው። በነገራችን ላይ በየትኛውም ዓለም ያለ ነው። በጣም ከባድ ወንጀለኛ ሲሆን እንደዚህ ነው የሚደረገው። አሁን ዓለም ይህንን እየተወች መታለች። በቃ የስቅላት ሞትንና በስቅላት መሞትንና ራሱ እንዲያውም የሞትንን ፍርድ አሁን ወደ እድሜ ልክ እየቀየሩ መጥተዋል። ግን ኃይለኛ ወንጀለኛ፣ ከባድ ወንጀለኛ፣ ወንጀሉ ክፉ የሆን በጣም ወንጀሉ በቃ የከፋ ሰው ከሆነ ምንድን ነው የሚደረገው? በእንጨት ተሰቅሎ ነው የሚገደለው። ኢየሱስ እንደዚህ ነው የሆነው። ወንጀለኛ ነው ተብሎ ቁጥር 1 ወንጀለኛ ነው ተብሎ በእንጨት ላይ ተሰቅሎ ነው የዋለው፣ ልክ እንደ ሕጉ ማለት ነው። እና ጳውሎስ ይህንን ጠቅስና በእንጨት የሚሰቅል የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። አያችሁ፣ ለዚህ ነው እኔ አሁን ስቅለትን በምስጋና ነው ማክበር ያለብን ወይ በሐዘን ብዬ ያልኩትኝ። ለዚህ ነው በጊዜው ቢሆን ትክክል ነው። በዚያን ሰዓት ቢሆን ትክክል ነው። ለምን ሲባል በዚያን ሰዓት አመፀኛ ሰው ነው የሚሰቀለው፣ ወንጀለኛ ሰው ነው የሚሰቀለው፣ ክፉ ሰው ነው የሚሰቀለው። እና ይህንን ያዩ አይሁድ፣ ይህንን የተመለከቱ ሐዋርያቱ፣ ደቀ መዛሙርት በጊዜው የነበሩ ቢያዝኑ ትክክል ናቸው። ለምን ብላችሁ ብትሉኝ ወንጀለኛ ነው በዚህ ሞት የሚሞተው፣ በዚህ ክፉ አቀጣጥ የሚቀጣው ወንጀለኛ ነው። ኢየሱስ በእርግጥ ከመሞቱ በፊት ለምን እንደሚሞትም ተናግሮ ነበረ። ቅድም ነግሬያቸዋለሁ። እና ከምድር ከፍ ከፍ ባልኩ ጊዜ ሁሉ ወደ እኔ ስባለሁ ብሏል። ነቢያትም ተናግረዋል። ኢሳይያስ አሁን ስናነበው እንደዚህ ሆኖ የሚሞተው ለእኛ ነው ብሎ፣ እንደዚህ ሆኖ የሚሞተው ለእኛ ነው፣ እንደዚህ የሚሰቃየው፣ እንደዚህ መከራ የሚቀበለው፣ እንደዚህ ይህንን ሁሉ ዋጋ የሚከፍለው ለእኛ ነው፣ እኛን ለማዳን ነው፣ በሱ ቁስል እኛን ለመፈወስ መከራው ነፍሱን አሳልፎ የሰጠው ስለ ኃጢአታችን ነው የሚለው። ራሱን አሳልፎ ስለሰጠ ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ነው የሚለው። ስለዚህ ይህ የሚሆነው የነቢያት ትንቢትም የሚነግረን ምንድን ነው ከተባለ የክርስቶስ ሞት፣ የመስቀል ላይ ሞቱ ለእኛ ድነት፣ ለእኛ መዳን፣ እኛ ከኃጢአት እኛ በአዳም ምክንያት ከመጣብን የዘላለም ሞት፣ የዘላለም ጥፋት፣ የኃጢአት ባርነት፣ የሰይጣን ባርነት ነፃ ወጥተን ወደ እግዚአብሔር መንግስት እንድንገባ ነው። በብሉይ ኪዳንም ይሄ ነው እንትኑ ሀሳቡ ይሄ ነው። አዲስ ኪዳን ላይ ጌታ ያለ እኔ ከምድር ከፍ ከፍ ባልኩ ጊዜ ሁሉ ወደ እኔ ስባለሁ። የራሱ ሊያደርገን የእሱ እንድንሆን የግድ እሱ ምን መሆን ነበረበት? መሰቀል ነበረበት፣ እኛን ለማዳን ማለት ነው። ስለዚህ የመስቀሉ ዋና ዓላማ ይሄ ነው። ጳውሎስም እያለን ያለ ይህንን ነው። በእንጨት ላይ የሚሰቀል የተረገመ ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። አያችሁ፣ ሕጉ እንደዚህ ነው የሚለው፣ በእንጨት የሚሰቀል የተረገመ ነው። ስለዚህ የተረገመ ሰው እንደተረገመ ሰው ሆኖ ክርስቶስ ስለኛ እርግማን ነው። ስለኛ እርግማን ከሆነ በኋላ ግን ምን ሆነን ይላል? ከሕግ እርግማን ዋጀን። ከሕግ እርግማን ዋጀን። በቃ እኛ ከዚህ በኋላ የተረገምን ሰዎች አይደለም። በነገራችን ላይ በዚህ ቀን የኢየሱስ የስቅለት በዓል በሐዘን ማክበር ብቻ ሳይሆን ያሰቀለውንም ይሁዳን ቤተክርስቲያን ትረግማለች። ቤተክርስቲያን ይረገማል። ይሁዳ ወልዱ ይሁዳ ይደምሰስ እየተባለ ወፍኖቶም ስለ ኃጥአን ትጠፍ የሚለው መዝሙረ ዳዊት እየተጠቀሰ የኃጢአተኞች መንገድ ትጠፋለች የሚለው እየተጠቀሰ ይረገማል። እንደዚህ አንድ እናደርግ ነው ወይ እግዚአብሔር ይህንን ያደረገው? እንደዚህ አንድ እናደርግ ነው ወይ? ልንራገም ነው ወይ ይህንን በዓል የምናከብረው? ይሁዳን ራሱ እርገሙልን ብሏል። ክርስቶስ እኮ ይህንን የሆነው ይህንን ያደረገው እኛን ከእርግማን ሊዋጀን ነው። መጽሐፉ እየነገረን ያለው ይህንን ነው። እኛን ከሕግ እርግማን ዋጀን ይላል። እኛን ከሕግ እርግማን ዋጀን። ኢየሱስ በመስቀል ላይ በመሰቀሉ፣ ኢየሱስ በመስቀል ላይ ተሰቅሎ በመሞቱ እኛ ነፃ ወጣን። ቤተክርስቲያን ነፃ ወጣች። ቤተክርስቲያን በዚህ የመስቀል ስራ ላይ የተመሰረተች ነች። በዚህ እውነት ላይ የተመሰረተች ነች።
ስለዚህ ይሄ የቤተክርስቲያን የድል ቀን፣ የቅዱሳን የድል ቀን፣ የአማኞች የድል ቀን ነው እንጂ የሀዘን ቀን አይደለም። ልክ ነው። በምስጋና በአምልኮ ማክበር ጥሩ ነው። ነገር ግን እያዘኑ እየተከዙ እየረገሙ እየተራገሙ ማክበር ግን ትክክል አይደለም፣ ትክክል አይደለም። ምክንያቱም እንደዚህ አይነት እንዲህ እንድናደርግ አይደለም ጌታ ይህንን ያደረገው። ሐዋርያው ጳውሎስ በሌላም ቦታ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ምን ይላል መሰላችሁ? እኛ በእርሱ ነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። አያችሁ፣ እንደዚህ ነው የሚለው መጽሐፍ። እኛ በእርሱ ነን የእግዚአብሔር ጽድቅ እንሆን ዘንድ። እንዲያውም በዚህ ክፍል ላይ ትንሽ ከፍ ብዬ ላንብ፣ ምክንያቱም ስለ ማስታረቅ ወይም ደግሞ ስለ እርቅ የሚናገር ክፍል ነው ይሄ ክፍል። ምን ይላል? ከቁጥር 17 ጀምሮ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ጀምሮ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አሮጌው ነገር አልፏል፣ እነሆ ሁሉን አዲስ ሆኗል ይላል። ማንም በክርስቶስ ሲሆን አዲስ ፍጥረት ነው። አያቸው፣ አዲስ ፍጥረት ነው። አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል ይላል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ያስታረቀን፣ የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። አያችሁ፣ ይሄ እርቅ የተፈጸመበት ቀን ነው። እርቅ የተፈጸመበት ቀን ነው። ምን ይላል መሰላችሁ? እግዚአብሔር በክርስቶስ ሆኖ ምን ያደርግ ነበረ? ዓለሙን ከራሱ ጋር ያስታርቅ ነበረ። በክርስቶስ እግዚአብሔር ዓለሙን ያስታረቀበት ቀን ነው ይሄ ቀን። ይሄ ቀን በክርስቶስ እግዚአብሔር ዓለሙን ያስታረቀበት ቀን ነው። ኤፌሶን ምዕራፍ 2 ምን ይላል የእግዚአብሔር ቃል ሲናገር ቁጥር 14 እና 15 ላይ ቁጥር 14 ጀምሮ እንደዚህ ያለ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጽድቅ ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ያስታርቅ ዘንድ ነው ይላል። አያችሁ፣ ይሄ መስቀሉ ወይም ደግሞ የተሰቀለበት ስቅለቱ ዋና ዓላማው ምንድነው ከተባለ ማስታረቅ ነው። ለዚህ ነው እርሱ ሰላማችን ነው ይላል። ሁለቱን ያዋሃደ በአዋጅ የተነገሩት የትእዛዛትን ሕግ ሽሮ በመካከል ያለውን የጽድቅ ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ብሎ ይልና ጥልንም በመስቀሉ ገድሎ ሁለታቸውን በአንድ አካል ከእግዚአብሔር ያስታርቅ ዘንድ ነው ይላል። አያችሁ፣ ይሄ ስቅለት መስቀሉ ጥል የተገደለበት ነው። የሚገርመው ነገር ክርስቶስ ከመሰቀሉ በፊት ሕዝብና አሕዛብ ተጣልተው ነው የሚሉት። እግዚአብሔርና ሰው ተጣልተዋል። እንደገና ደግሞ ሕዝብና አሕዛብ ተጣልተዋል። ሕዝብ የሚባለው የአይሁድ ሕዝብ ነው። ለምንድነው እሱ ሕዝብ የተባለው ከተባለ ኪዳን አለው፣ ተስፋ አለው። እግዚአብሔር ኪዳን ገብቶለታል እና በእግዚአብሔር ሕግ ውስጥ ነው የሚኖረው። ስለዚህ ሕዝብ ተብሏል። አሕዛብ ደግሞ የተባለው ሕግ የሌለው ኪዳን የሌለው ተስፋ የሌለው ማለት ነው። ምክንያቱም አሕዛብ የሚባለው ምንም አይነት ተስፋ የለው ከእግዚአብሔር የራቀ ነው እና ጌታ መጥቶ ምንድነው ያደረገው ከተባለ እርሱ ሰላማችን ነውና ይልና ሁለቱን ያዋሃደ ይላል። ሁለቱን ያዋሃደ ማለት ሕዝብንና አሕዛብን በመካከል ያለውን የጥል ግድግዳ በስጋው ያፈረሰ። በመካከል የጥል ግድግዳ ነበረ፣ ሕዝብንና አሕዛብን የለያየ፣ እሱን በስጋው ያፈረሰ። ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው። እንግዲህ ይኸውላችሁ በቤተክርስቲያን ማለት አሕዛብም ሕዝብም አንድ የሆኑባት ነች። አይሁድ አይደለችም፣ አሕዛብም አይደለችም። አዲስ ሰው ነች። አዲስ ማህበረሰብ ነች። አዲስ ማህበረሰብ። ኢየሱስ ወደዚህ ምድር የመጣው ለዚህ ነው። ይህንን ለመፍጠር ነው። በስጋው ጥልን አፍርሶ በስጋው የጥልን ግድግዳ አፍርሶ እንደገና ደግሞ ጥልን በመስቀሉ ገድሎ ይህንን ያደረገው። ጥልን በመስቀሉ ገድሎ ሁለታቸውን በአንድ አካል ያስታርቅ ዘንድ ይላል። ሁለታቸው ማለት አሕዛብና ሕዝብ ማለት ነው። አሕዛብና ሕዝብ ከእግዚአብሔር ጋር የተጣሉ እነሱን በአንድ አካል አስታረቀ። ከዚያ መጥቶ ርቀው ለነበሩትም ሰላምን ሰበከ፣ ቀርበው ለነበሩትም ሰላምን ሰበከ። ሁላችን በእርሱ ስራ በአንድ መንፈስ ወደ አብ መግባት አግኝተናልና ይላል። አያችሁ፣ ይህ የመስቀሉ ስራ ምንድን ነው ከተባለ ሕዝብና አሕዛብ የታረቁበት፣ ሕዝብና አሕዛብ በአንድ አካል ከእግዚአብሔር ጋር የታረቁበት ወይም አንድ አዲስ ማህበረሰብ የተፈጠረበት ነው። ያ አዲስ ማህበረሰብ ምንድን ነው ካላችሁኝ ቤተክርስቲያን ነች። ይህንን ደግሞ በስጋው የጥሉን ግድግዳ አፍርሶ ጥልን ደግሞ በመስቀሉ ገድሉ። ስለዚህ
ይሄ መስቀል ምንድን ነው ካላችሁን፣ ጥል የተገደለበት ሰውንና እግዚአብሔርን ለያይቶ የኖረው ሰውንና ሰውን ለያይቶ የኖረው ሰው ወደ እግዚአብሔር እንዳይቀር እግዚአብሔር ደግሞ ወደ ሰው እንዳይመጣ ወደ ሰው ሲመጣ እግዚአብሔር የሰውን ኃጢአት፣ የሰውን ርኩሰት፣ የሰውን በደል ያያል። ሰው ደግሞ ወደ እግዚአብሔር ለመሄድ ሲል ወደ እግዚአብሔር የሚቀርበት ምንም አይነት ነገር የለም። ይህንን የገደለ ነገር ግን ምን ያደረገ ነው ከተባለ ከእግዚአብሔር ጋር በአንድ አካል ያስታረቀ ወይም ደግሞ በአንድ አካል ከእግዚአብሔር ጋር የታረቅንበት ነው እና ይሄ መስቀል ለእኛ በጣም ትልቅ ነገር ነው። ስቅለት ለእኛ በጣም ትልቅ ነገር ነው። ይሄንን በደንብ መረዳት አለብን። ዛሬ እንዲያውም ብዙ ከማዘንና ከመተከዝ ይልቅ ልንረዳው የሚገባው ነገር ምንድን ነው ከተባለ ይህንን መረዳት ነው። ጳውሎስ እዚሁ በቆላስይስ መልእክቱ ላይ ምዕራፍ 1 ቁጥር 19 እና 20 ላይም እንደዚህ ይላል፣ እግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ለራሱ እንዲያስታርቅ ፈቅዷልና ይላል። አያችሁ፣ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በሰማይና በምድር ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። አያችሁ፣ እግዚአብሔር ይህንን ያደረገው በመስቀሉ ደም ሰላም ነው ያደረገው። በመስቀሉ ደም ሰላም አድርጎ በሰማይና በምድር ያሉትን በቃ ያስታረቀበት ቀን ነው። ስለዚህ ይህ ቀን የደስታ ቀን ነው ለቤተ ክርስቲያን። እንደኔ ለቤተ ክርስቲያን የደስታ ቀን ነው። ቤተ ክርስቲያን የታረቀችበት፣ ከእግዚአብሔር ጋር የታረቀችበት፣ የክርስቶስ ሞት እኛና እግዚአብሔር የታረቅንበት፣ ይሄ መታሰብ ያለበት በዚህ መንገድ ነው። በሐዘን ሳይሆን፣ በትካዜ ሳይሆን፣ ተስፋ በመቁረጥ ሳይሆን እንደነገርኳቸው በቤተክርስቲያን የሚፈጸሙ ስርዓቶች አሉ። ለምሳሌ እርግማን አለ። ይሁዳ ወልዶ ይደምሰስ እየተባለ ይረገማል። ወፍኖ ጠሙሰት ለኃጥአን ትጠፍ ተብሎ መብራት እያጠፉ እርግማን አለ። ከዚህ እርግማን ነፃ በሆነ መንገድ፣ ከዚህ እርግማን በወጣ መንገድ እግዚአብሔር ለእኛ ያደረገው በማሰብ የሚከበር በዓል ነው። ለዚህ ነው እርቅ የተፈጸመበት ነው እያልኩ ያሉት። እርቅ የተፈጸመበት ነው። እኛና እግዚአብሔር የታረቅንበት፣ ህዝብና ህዝብ የታረቀበት፣ እግዚአብሔር በመስቀሉ ደም ሰላም አድርጎ በሰማይና በምድር ያለውን ሁሉ ያስታረቀበት ነው እና ይሄ በጣም ትልቅ ነገር ነው። ለዚህ ነው በደስታ ነው የምናከብረው። በመከበር ያለበት ስል ከዚህ የተነሳ ነው። በሰማይና በምድር ያሉት የታረቁበት ቀን ነው። ልክ ነቢዩ እንደተናገረው ስለኛ የኃጢአት መስዋዕት ራሱን አሳልፎ የሰጠበት፣ ስለኛ የተሰቀለበት ጌታ ኢየሱስ ክርስቶስ ታልፎ ከመሰጠቱ በፊት እንደዚህ ብሎ ነበረ። በሉም ማቴዎስ ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶ ለደቀ መዛሙርቱ ሰጣቸው፣ እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህ አለ፣ ሁላችሁ ከሱ ጠጡ አለ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱ ከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም አለ ይላል። እኔ የፈለግኩት ይህንን ነው። ቁጥር 28 ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ለብዙዎች የኃጢአት ይቅርታ፣ ስለ ኃጢአት ይቅርታ ነው ይህ ሁሉ ዋጋ የተከፈለው ስለ ኃጢአት ይቅርታ ነው። የሰው ልጅ የኃጢአት ይቅርታ እንዲያገኝ፣ ከእግዚአብሔር ጋር እንዲታረቅ። እኔ በዚሁ አጋጣሚ ጠይቃችኋለሁ፣ ይህንን በዓል የምታከብሩ ወገኖች፣ ይህንን በዓል የምታከብሩ አጠቃላይ ክርስቲያኖች፣ በዓለም ዙሪያ ያላችሁ፣ በኢትዮጵያም ያላችሁ ጥያቄ አለኝ። ጥያቄ ምንድን ነው? የመጀመሪያው ነገር የኃጢአት ይቅርታ አግኝታችኋል? የኢየሱስ ሞት፣ የኢየሱስ መሰቀል የኃጢአት ይቅርታ ለመስጠት ስለ ኃጢአት ይቅርታ ነው የነገር የፈሰሰው ነው የሚለው። ስለዚህ ኢየሱስ ደሙን ሲያፈስ እግዚአብሔር ኃጢአትን ይቅር ብሏል። እግዚአብሔር የሰዎችን ልጅ ኃጢአት ይቅር ብሏል። በዚህ ደም መንጻት ተገኝቷል። እግዚአብሔር ብሉይ ኪዳን ሲገባ በደም ነበር የገባው እና በደም እንደገባው ብሉይ ኪዳን አዲስ ኪዳን ሲገባልን በደም ነው የገባው። ለዚህ ነው ይህ እንዲያውም ሉቃስ ላይ ሄደን ስናነብ ይህንን ነገር በደሜ የሚሆን አዲስ ኪዳን ነው ይለዋል። በደሜ የሚሆን አዲስ ኪዳን ነው ብሎ ይናገራል። ሉቃስ ምዕራፍ 22 ቁጥር 14 ላይ ሰዓቱን በደረሰ ጊዜ ከ12 ሐዋርያት ጋር በማዕድ ተቀመጠ። እነርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበረ እላችኋለሁ፣ በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋንም ተቀበለ፣ አመስግኖም ይህን እንካችሁ በመካከላችሁ ተካፈሉ እላችኋለሁ፣ የእግዚአብሔር መንግሥት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራንም አመሰገነ፣ ቆርሶም ሰጣቸው፣ ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ። እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣
ይህ ጽዋ ስለእናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ይህንን የፈለኩት ቁጥር ላይ እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለእናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። አዲሱ ኪዳን በክርስቶስ ደም የተመሰረተ ነው። በክርስቶስ በምሳሌ ነው እያሳያቸው ያለው። በነጋው በዚህ ቀን ኢየሱስ ክርስቶስ ደሙን አፈሰሰ። ባፈሰሰው ደም አዲስ ኪዳን ተመሰረተ። በሰማይና በምድር ያሉት ሁሉ በዚህ ደም ታረቁ። በሰማይና በምድር ያሉት ሁሉ በዚህ ደም ታረቁ። የኃጢአት ይቅርታ ተደረገ። የኃጢአት ይቅርታ ተደረገ። እግዚአብሔር የዓለሙን ሁሉ ኃጢአት ይቅራል። የዓለሙን ሁሉ ኃጢአት ይቅራል። የዓለሙን ሁሉ ኃጢአት ይቅር ለማለት ደሙን አፈሰሰ። ለዚህ ነው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ ብሎናል ጳውሎስ። ስለዚህ እግዚአብሔር በክርስቶስ ሆኖ ዓለሙን አስታረቀ። ዓለሙን አስታረቀ። ክብር ለእግዚአብሔር ይሁን። ስለዚህ ቅድም ወደ አነሳሁት ሀሳብ ልምጣና የኃጢአት ይቅርታ አግኝታችኋል? ከእግዚአብሔር ጋር ታርቃችኋል? አንዱ ጥያቄ ይሄ ነው። ከእግዚአብሔር ጋር ታርቃችኋል? የኃጢአት ይቅርታ አግኝታችኋል? ይህንን በዓል ማክበር በዚህ መንገድ ከሆነ ደስ ይላል። የኃጢአት ይቅርታ ያገኘንበት ከእግዚአብሔር ጋር የታረቅንበት ነው እና ይሄ ደግሞ ምንን ያመጣል ከተባለ ምስጋና ነው የሚያመጣው። እናመሰግናለን እግዚአብሔርን። ምን ብለን? እግዚአብሔር ልጁን በመላክ ስለኛ ኃጢአት አሳልፎ በመስጠት ደሙን እንዲያፈስ በማድረግ ስለታረቀን ወደ እግዚአብሔር የምንቀርብበት በር ስለተከፈተልን በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ በስጋው ስለፈረሰ ጥል በመስቀሉ ስለተገደለ እግዚአብሔር እናመሰግናለን ማለት ነው። እግዚአብሔር እናከብራለን። ስለዚህ እያዘን እየተከዝ ተስፋ እየቆረጥን ሳይሆን የምናከብረው ደስ እያለን ይሆናል። ይሄ ከገባት ለዚህ ነው የኃጢአት ይቅርታ አግኝታችኋል ታርቃችኋል የሚል ጥያቄ ያቀረቡት። ይኸውላችሁ ይሄ ዋጋ የተከፈለው ለዓለም ሁሉ ነው። ይሄ ዋጋ የተከፈለው ለዓለም ሁሉ ነው። ግን ዋጋው ግን እኛ ላይ ተግባራዊ የሚሆነው እኛ ጋር የሚፈጸመው እንዴት ነው ካላችሁን ስናምን ነው። ለዚህ ነው ብዙ ጊዜ ችግር የሚሆነው። ለዚህ ነው ሰዎች ይህንን በዓል ያከብራሉ፣ ነገር ግን በተሰራው ስራ እምነት የላቸው፣ በተፈጸመው ድርጅት እምነት የላቸው፣ በተፈጸመው ክንውን እምነት የላቸው። ለምንድን ነው እንደዚህ ያልክ ካላችሁን ይሄ ያድነናል፣ ለእኛ ለመዳናችን በቂ ነው። እግዚአብሔር የከፈለው ለዚህ ነው። ይህንን የከፈለው በልጁ ይህንን ዋጋ የከፈለው ለዚህ ነው፣ እኛን ለማዳን ነው። እኛን ከኃጢአት ባርነት፣ እኛን ከሰይጣን ባርነት፣ እኛን ከዘላለም ሞት ነፃ ለማውጣት ነው። በቂ ነው ብለው አያምኑ። ስለዚህ በቂ ነው ብለው ካላመኑ ገና አልታረቁም ማለት ነው። ገና የኃጢአት ስርየት አላገኙ ማለት ነው። ስለዚህ የኃጢአት ስርየት ያላገኘ ሰው ቢያዝን ቢተክዝ ምንም የሚያመጣው ለውጥ የለም። ይሁዳን ቢራገም ምንም የሚያመጣው ለውጥ የለም። በነገራችን ላይ ይሁዳን መርገም ትክክል አይደለም። ምክንያቱም እርግማን እንድንረግም እግዚአብሔር አልጠራንም፣ እንድንባረክ የጠራን። እኔ ለይሁዳ አስቤ አይደለም፣ ይቅርታ አድርጉልኝ። ግን እንደዚህ አይነት ትእዛዝ የለም። በአዲስ ኪዳን ማንኛውም አማኝ ባርኩ እንጂ አትርገሙ ነው የሚለው። የትኛውም አማኝ ጠላቶቻችን የእኛን ጠላቶች እንኳ አይደለም የእግዚአብሔርን ጠላት ይቅርና የእኛን ጠላቶች እንኳ ባርኩ እንጂ አትርገሙ ነው የሚለው። ስንረግም እንረክሳለን፣ ስንረግም ትክክል አይደለም። የእግዚአብሔርን ቃል እየተላለፍን ያለ ነው። ያዕቆብ ምን ይላል? ከአንድ አፍ ሁለት ነገር ይወጣልን ይል አንድ ምንጭ ሁለት ውሃ ሊያመነጭ ይችላልን? በሱ እግዚአብሔር አብን እንባርካለን፣ በአንዱ አፋችን ማለት ነው። እንደገና ደግሞ በዚያ እንደ እግዚአብሔር ምሳሌ የተፈጠሩ ሰዎች እንረግማለን ይላል እና ይሄ ትክክል አይደለም። አንድ ምንጭ ሁለት ውሃ ያወጣም። ወይ ድፍርስ ውሃ ነው የሚያወጣው ወይ ንጹህ ውሃ ነው የሚያወጣው እንጂ ድፍርስና ንጹህ ውሃ ያወጣል። እና እንደዚያ መሆን የለበትም። ይህንን የእግዚአብሔር ቃል አይፈቅድም። በአዲስ ኪዳን እርግማን ትክክል አይደለም፣ አይፈቀድም። ስለሚያሳድዳችሁ ጸልዩ፣ የሚረግሟችሁን መርቁ ነው የሚለው። የወርቃማው ሕግ የሚባለው ስለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ ነው የሚለው እንጂ አትርገሙ ነው የሚለው። ስለዚህ ይሄ ትክክል አይደለም። ግን እኔ እሱንም ልለፈውና እኛ የምናደርገው ጥረት እኛ የምናደርገው ተጋድሎ ሁሉ ወደ እግዚአብሔር አያቀርበንም። ስላላቀረበን ነው እግዚአብሔር በክርስቶስ ሆኖ ዓለሙን የታረቀው። እና ይሄ ደግሞ ተግባራዊ የሚሆነው እኛ ጋር እንዴት ነው ብያቸዋለሁ? ስናምን ነው። ይህንን ስንቀበል እንድናለን። ይህንን ስናምን እንድናለን። ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 23 ጀምሮ እንደዚህ ይላል፣ ሁሉ ኃጢአትን ሰርተዋል ይላል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ተመልከቱ፣ ሁሉ ኃጢአትን ሰርተዋል፣ ኃጢአት ያልሰራ ሰው የለም። ለዚህ ነው እግዚአብሔር ምድርና ሰማይን የሚያስታርቅ በምድርና በሰማይ ያለውን የሚያስታርቅ ስለጠፋ ነው።
ልጁን በመላክ በመስቀሉ ደም በሰማይና በምድር ያሉትን ያስታረቀው ለዚህ ነው እና ሁሉ ኃጢአተኛ ነው። ሁሉ ኃጢአተኛ ኃጢአት የሌለበት የለም። ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይልና ነገር ግን በኢየሱስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ቀጥሎ ያለውን ሐሳብ ስሙ። ቁጥር 25 ላይ እንደዚህ ይላል፣ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው። ይሄ ነው ዋናው ሐሳብ። እርሱንም ይላል ይሄ በኢየሱስ ክርስቶስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሎ በኢየሱስ ክርስቶስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ካለ በኋላ ይህንን ግን እንዴት ነው የምናገኘው ካል እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው። በእምነት ነው የሚገኘው እያለ በእምነት ነው የምናገኘው። ስናምን ነው የምናገኘው። ኢየሱስ በመስቀል ላይ የከፈለው ዋጋ፣ ኢየሱስ በመስቀል ላይ የሰራው ስራ ለእኛ መሆኑ ገብቶን ተረድተን ስናምን ይሄ ይሆናል። ለዚህ ነው ሰው ይህንን ካላመነ ባል ቢያከብር ስርዓት ቢፈጽም ዋጋ የለውም። ለዚህ ነው ታርቃችኋል፣ የኃጢአት ይቅርታ አግኝታችኋል ብዬ ጠይቄ ነበር እና ይህንን የማናረጋግጠው ወይም የማታረጋግጡት ለምንድን ነው ሲባል ይህንን የፈጸመው ጌታ ይህንን መፈጸሙ ለእኔ ነው እና እሱ ደግሞ በቂ ነው ብላችሁ ስላላመናችሁ ነው። ስታምኑ ይሄ ይሆናል። በእምነት ነው የምናገኘው። ልክ ክርስቶስን ስናምን ክርስቶስን ስንቀበል ይህን እናገኘዋለን። ምን ይላል ዮሐንስ፣ ወንጌላዊ ዮሐንስ ወለለ ተወክፍዎ ወሀቦሙ ይኩኑ ወልደ እግዚአብሔር፣ ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ወደ ገዛ ወገኖቹ መጣ አልተቀበሉትን፣ ለተቀበሉትና በስሙ ለሚያምኑት ለነሱ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ይህንን መቀበል ያስፈልጋል። ይሄ በጣም ዋና ነገር ነው። ሰዎች ጌታ ኢየሱስ ክርስቶስን ተቀብለው በእሱ መመላለስ አለባቸው። ይህ ሲሆን ይህ እርቅ በእነሱ ላይ እውን ይሆናል። ያለዚያ አይሰራም። ባል ማክበር፣ ስርዓት መፈጸም፣ ወግ መፈጸም፣ የሆነ ነገር ማድረግ፣ ያልታዘዙትንም የታዘዙትንም መፈጸም ወደዚያ አያደርስም። ለዚህ ነው ሁልጊዜ ስለ ስቅለት የምናዝነው። ለዚህ ይመስለኛል ስለ ክርስቶስ መሰቀል እያሰብን የምናዝነው ለዚህ ይመስለኛል። ምክንያቱም የኢየሱስ ክርስቶስ መሰቀል የእኛ የነፃነት ቀን ነው። እንኳን እግዚአብሔር አደረገው፣ እንኳን እግዚአብሔር ሰራው። እግዚአብሔር ይህንን ባያደርግልን ኖሮ አይሆንም ነበር። ጌታ ኢየሱስ ክርስቶስም ተናግሯል። ታዲያ የመጻሕፍት ቃል እንዴት ይፈጸማል አለ። ይሄ ካልሆነ የመጻሕፍት ቃል እንዴት ይፈጸማል? ብዙ ጊዜ ከመስቀል ዘወር እንዲል የተለያዩ እንትኖች ነበሩ። አንድ ጊዜ ጴጥሮስ ጌታ ኢየሱስ ክርስቶስ ስለሞቱ ሲናገር ጴጥሮስ ወደ ኋላ ወሰደና ጌታ ሆይ ይህስ አይሁንብህ፣ ይህስ አይደረግብህ አለው። ማቴዎስ ምዕራፍ 16 ቁጥር 21 ላይ ስናነብ ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ገልጥላቸው ጀመረ። አያችሁ፣ ኢየሱስ ክርስቶስ ወደ ኢየሩሳሌም እንደሚሄድ፣ እንደሚሰቀል፣ እንደሚሞት፣ በካህናት አለቆች መከራ እንደሚቀበልና በሶስተኛው ቀን ከሙታን እንደሚነሳ ነገራቸው። ጴጥሮስ ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህ ብሎ ሊገስጸው ጀመረ። እርሱ ግን ዞር ብሎ ጴጥሮስን ወደ ኋላ ሄድ፣ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል አለው ይላል። አያችሁ፣ ከመስቀሉ ዘወር እንዲል ነበረ የጴጥሮስ ሐሳብ። ወይም ሰይጣን በጴጥሮስ ውስጥ ሆኖ ኢየሱስን ከመስቀሉ ዘወር ለማድረግ ነበር ያሰበው። ግን የሚገርማችሁ ነገር ይሄ መሆን ነበረበት፣ ይሄ መፈጸም ነበረበት። ለምን ሲባል እኛ እንድንድን፣ እኛ ከዘላለም ሞት ከኩነኔ ከፍርድ ነፃ እንድንሆን፣ እኛ ወደ እግዚአብሔር መንግስት እንድንመጣ። ስለዚህ ይህንን ስለሚያውቅ ሂድ አንተ ሰይጣን ከኔ ዞር በል። ከመስቀሉ ዞር የሚያደርጉ ነገሮች ብዙ ጊዜ ሲመጡ ኢየሱስ ክርስቶስ አልተቀበላቸውም። ማቴዎስ 17 ጌታ ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ክፍል ነው እና ቁጥር 2 ጀምሮ እንደዚህ ይላል፣ በፊታቸውም ተለወጠ፣ ፊታቸውም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ ሶስት ዳስ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግ ፈርተው ነበር። ኢየሱስም ቀድሞ ዳሰሳቸውና ተነሱ፣ አትፍሩ አላቸው። ዓይናቸውን አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩ ይላል። ከተራራው በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ ብሎ አዘዛቸው ይላል። እና እዚህ ጋር ልነግራችሁ የፈለግኩት ነገር ምንድን ነው? ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ ወደ ተራራ ወጣና ጌታ ኢየሱስ ክርስቶስ ብርሃነ መለኮቱን ገለጠላቸው እና ብርሃነ መለኮቱን ሲገልጥ
እነሱ ደስ አላቸውና በዚህ እንሆናሉ። በዚህ መሆን ለእኛ መልካም ነው። አንድ ዳስ ለአንተ፣ አንድ ዳስ ለኤልያስ፣ አንድ ዳስ ለሙሴ እንስራ እና በዚህ እንቀመጣል። አያችሁ፣ እንደዚህ ነበር የሰው ሀሳብ። ግን መሲሁ የመጣ ለዚህ ነበር። መሲሁ የመጣ ለዚህ ነበር እና እንዲያውም በሌላ ክፍል ስናነበው ምን ይል ነበረ መሰላችሁ? ስለሞቱ ነገሩት ነው የሚለው። በቀራኒዮ ስለሚሆነው ስለሞቱ ስለ መከራው ነበር እነዚህ ያወሩት። እነዚህኞቹ ምድራውያኖች ግን ምንድን ነበረ እያሰቡት የነበሩት? በዚያ መሆን፣ እዚያ ደስታ ውስጥ መሆን። የእግዚአብሔር ሀሳብ የእግዚአብሔር ዓላማ ምንድን ነው ከተባለ የሰው ልጆች ሞቶ ማዳን ነው። ስለ ሰው ልጆች ተሰቅሎ ማዳን ነው። ለዚህ ነው የመጣው። ለዚህ ነው መስቀሉ፣ ለዚህ ነው ስቅለቱ፣ ለዚህ ነው ይህንን በደስታ ነው ማክበር ያለብን ያልኩት። ለዚህ ነው። ምክንያቱም የእግዚአብሔር ዓላማ ነው የተፈጸመው፣ የእኛ ድነት ነው የተፈጸመው። ይሄ ባይሆን እኛ አንልም። ለምን ሰቀሉት፣ ለምን እንደዚህ ሆኑ ብለን የሰቀሉን ሰዎች ላይ እኛ የሆነ ነገር ማለት አንችልም። ይህ የእግዚአብሔር አሰራር ነው፣ ይህ የእግዚአብሔር ሀሳብ ነው። እግዚአብሔር ግን እኛን ለማዳን በመስቀል ላይ ተሰቅሏል። ክርስቶስ እኛን ለማዳን በመስቀል ላይ ተሰቅሏል። በመስቀል ላይ ተሰቅሎ እኛን አድኖናል፣ እኛን ነፃ አውጥቶናል። ስለዚህ ኢየሱስ ክርስቶስ በመስቀል ላይ በመሰቀሉ የመጀመሪያው ነገር ከእግዚአብሔር ጋር ታርቀናል። እርቅ ተፈጽሟል። በእኛና በእግዚአብሔር መካከል እርቅ ተፈጽሟል፣ ታርቀናል። በመስቀሉ ደም ሰላም ሆኖ በሰማይና በምድር ያሉት ሁሉ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ታርቀዋል። ይሄ በጣም ደስ የሚል እግዚአብሔር እንድናመሰግን የሚያደርግ ነው። እግዚአብሔር እንድናከብር የሚያደርግ ነው። ለእግዚአብሔር ምስጋና እንድናቀርብ የሚያደርግ ነው። ሌላ ሁለተኛው ነገር የኃጢአት ይቅርታ አግኝተናል። የኃጢአት ይቅርታ አግኝተናል። ስለኛ የኃጢአት ይቅርታ ነው ኢየሱስ ራሱን አሳልፎ ሰጠው። ለዚህ ነው ማን ነው ኢሳይያስ ለብዙዎች የኃጢአት ይቅርታ ራሱን አሳልፎ ሰጠ ብሎ ነግሮን ነበረ። ጌታ ኢየሱስ ክርስቶስን በሉቃስ ምዕራፍ 22 ከቁጥር 14 ጀምሮ ቅድም ባነበብ ነው ለብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሎ ደሙን ለኃጢአት ይቅርታ ፈሷል። ለዚህ ነው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የምንለው ከዚህ የተነሳ ነው። ለኃጢአት ይቅርታ የፈሰሰ ደም ነው። ለኃጢአት ይቅርታ የፈሰሰ ደም ነው። ሰዎች ኃጢአታቸው ይቅር እንዲባል ኃጢአታቸው ታጥቦ በደሙ ታጥበው ወደ እግዚአብሔር መንግስት እንዲገቡ የፈሰሰ ደም ነው። ስለዚህ እግዚአብሔር እናመሰግናለን። ሌላው ሶስተኛው ነገር ይህንን በማመን ደግሞ ድነናል። ይህንን በመቀበል ድነናል። እሱን በእምነት የሚገኝ ምን ይላል? ቀደም እንዳነበብኩላችሁ የጳውሎስ መልእክት ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል እና በኢየሱስ ክርስቶስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እሱንም በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆሙ። በእምነት የምናገኘው በእምነት ይህንን ስንቀበል በኢየሱስ ክርስቶስ በተደረገው ቤዛነት በኩል ነው የምንድነው። እንዲያው በጸጋው ነው የምንድነው። ይሄ ጸጋ በመስቀል ላይ ከተሰራው ስራ የተነሳ የተሰጠ ነው። ይህንን ደግሞ ስናምን ለኛ ይሆናል። ይህንን ስናምን ለኛ ይሆናል። ስለዚህ በዚህ አጋጣሚ ይህንን የስቅለት በዓል የምታከብሩ ሰዎች፣ ሳይገባችሁ ዋጋ የምትከፍሉ ሰዎች ኢየሱስ ክርስቶስ የተሰቀለው ለእናንተ ነው። እሱ ስለሞተላችሁ ደስ ይበላችሁ። እሱ ዋጋ ስለከፈለላችሁ ደስ ይበላችሁ። ከአባቱ ጋር አስታርቋቸዋል። የኃጢአት ይቅርታ ከአባቱ ጋር የምትታረቁበትን ስራ ሰርቶላቸዋል። የኃጢአት ይቅርታ የምታገኙበትን ደም አፍሶላቸዋል። አምናችሁ ይህንን ዳር ይህንን አምናችሁ አምልጡ። ይህንን አምናችሁ ከኩነኔ ነፃ ሁኑ። ይህንን እመኑ። ያለ እምነት ይህንን ሳታምኑ የምታደርጉት ነገር በሙሉ ከስጋ ድካም ውጭ ሌላ የሚያመጣ ነገር የለም። ከስጋ ድካም ውጭ ሌላ የሚያመጣ ነገር የለም። በስጋችሁ ልደክሙ ትችላላችሁ። በስጋችሁ ዋጋ ልትከፍሉ ትችላላችሁ። ምንም የሚያመጣው ነገር የለም። ይሄ በእናንተ ላይ እውንም የሆነው ይሄ ለእናንተ የኃጢአት ይቅርታ እናንተ ከእግዚአብሔር ጋር ለመታረቅ የተከፈለ ዋጋ መሆኑን አምኗችሁ ገብቷችሁ አውቃችሁ ተረድታችሁ ገብቷችሁ ስታምኑ ያኔ እናንተም ከእግዚአብሔር ጋር ትታረቃላችሁ። ያኔ የኃጢአት ይቅርታ ታገኛላችሁ። ያኔ የእግዚአብሔር ልጆች ትባላላችሁ። ወደ እግዚአብሔር መንግስት መግባት በሙላት በድፍረት ይሰጣቸዋል። መጽሐፉ እየነገረን ያለው ይህንን ነው። የስቅለት ዋና ትምህርት ይሄ ነው። የስቅለት ዋና ትምህርት ነው። ሰውና እግዚአብሔር የታረቀበት፣ የሰው ልጅ የኃጢአት ይቅርታ ያገኘበት፣ የሰው ልጅ ደግሞ ይህንን በማመን የዘላለምን ሕይወት የሚያገኝበት አዲሱ ሰው ቤተክርስቲያን የተፈጠረችበት ይሄ ነው እና ይህንን እንድታስቡ ለማሳሰብ ነው። እግዚአብሔር ይባርካችሁ። ጸጋ ከእናንተ ጋር ይሁን። ማኅደረ ክርስቶስ መንፈሳዊ አገልግሎትን ማገዝ የምትፈልጉ ታች ባስቀመጥነው አድራሻ ላይ ያግኙን። ሌሎች እንዲደርስ ትምህርቱ ደግሞ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኮፒ ሊንክ አድርጉ። አመሰግናለሁ። ተባረኩ።